የልዑል ራስ መኮንን ወልደ ሚካኤል አባቃኘው የአርበኝነትና የህይወት ታሪክ ትውልድና የህይወት ጉዞ ልዑል ራስ መኮንን ወልደ ሚካኤል ወልደ መለኮት በመንዛ አውራጃ ባንኮበር ወረዳ ውስጥ ደረፎ ማርያም በምትባል ስፍራ ግንቦት 2 ቀን 1844 ዓ.ም ተወለዱ። እናታቸው ወይዘሮ ተናኘ ወርቅ ሳህለ ስላሴ የዳግማዊ ምኒልክ አክስት ናቸው። አባታቸው ደጃዝማች ወልደ ሚካኤል ወልደ መለኮት ይባላሉ። አባታቸው ደጃዝማች ወልደ ሚካኤል እንደ ሸዋው ንጉስ ኃይለ መለኮትና እንደ ንጉስ ሳህለ ስላሴ ያሉ ታዋቂ አርበኛ ሲሆኑ የወግዳና የዶባ ባላባት ነበሩ። አባታቸው ደጃዝማች ወልደ ሚካኤል ልጃቸውን መኮንንን በ14 ዓመታቸው በወቅቱ የሸዋ ንጉስ ለነበሩት ለንጉስ ምኒልክ ወስደው አስረከቧቸው። መኮንን ወልደ ሚካኤልም ቀስ በቀስ የምኒልክ ልዩ ጓደኛ ሆኑ። የሐረር ግዛት ወደ ኢትዮጵያ ግዛት ከተካተተ በኋላ ባጎታቸው ልጅ በሆኑት በዳግማዊ አጼ ምኒልክ በ1879 ዓ.ም እንዲያስተዳድሩት ሹመት ተሰጣቸው። የትግራይ ገዢ የነበሩት ራስ መንገሻ ዮሐንስ ከዳግማዊ አጼ ምኒልክ ጋር ግጭት ውስጥ በመግባታቸው የትግራይ አስተዳደርም በተጨማሪ ሰጥቷቸው ነበር። ልዑል ራስ መኮንን በለንደን ንጉስ ኤድዋርድ 8ኛና የዘውድ ክብረ በዓል ላይ ተገኝተዋል። እግረ መንገዳቸውንም ጣሊያንን፣ ፈረንሳይን፣ ቱርክንና ጀርመንን ጎብኝተው ተመልሰዋል። በ1898 ዓ.ም ተፈሪ መኮንን ከመወለዳቸው አስቀድሞ የተወለዱት ደጃዝማች ይልማ መኮንን የሐረር ገዢ ሆነው አባታቸውን ልዑል ራስ መኮንን ተክተው ነበር። ይልማ መኮንን የተወለዱት ልዑል ራስ መኮንን የተፈሪ መኮንን እናት ከሆኑት ከወይዘሮ ሽመቤት አሊ ጋር ከመጋባታቸው በፊት ነበር። ራስ መኮንን በ1865 ዓ.ም አካባቢ የደጃዝማች አሊና የወይዘሮ ወለተ ጊዮርጊስ ልጅ የሆኑትን ወይዘሮ ሽመቤት አሊን አገቡ። ሐምሌ 16 ቀን 1884 ዓመተ ምህረት ተፈሪ መኮንን ተወለዱ። በኋላም የይልማ መኮንን ታናሽ ወንድም የሆኑት ተፈሪ መኮንን በተራቸው የሐረር ገዢ እንዲሆኑ ስልጣን ተሰጣቸው። የወይዘሮ ሽመቤት አሊን ህልፈት ተከትሎ በ1893 ዓ.ም ራስ መኮንን ከእቴጌ ጣይቱ ብጡል የእህት ልጅ ከሆኑት ከወይዘሮ ምንትዋብ ወሌ ጋር ለአጭር ጊዜም ቢሆን ከተጋቡ በኋላ ብዙም ሳይዘልቅ ተፋተዋል። ልዑል ራስ መኮንን አውሮፓን በጎበኙበት ወቅት በፓሪስ ውስጥ ካለው የፈረንሳይ የሾፌርነት ማሰልጠኛ ትምህርት ቤት ተምረው የመንጃ ፈቃድ ያገኙ የመጀመሪያው ኢትዮጵያዊ ነበሩ። ራስ መኮንን ወልደ ሚካኤል በአምባላጌ ውጊያና በአድዋ ጦርነት የነበራቸው ተሳትፎ ራስ መኮንን የጦር አበጋዝ ወይም የጦር አዛዥ ሆነው አንደኛ ራስ ወሌ ብጡልን፣ ሁለተኛ የወሎ ራስ ሚካኤልን፣ ሶስተኛ ራስ መንገሻ ዮሐንስን፣ አራተኛ ፊታውራሪ ደበየሁን፣ አምስተኛ አቲከምን፣ ስድስተኛ ራስ አሉላን፣ ሰባተኛ ደጃዝማች ወልዴን፣ ስምንተኛ ፊታውራሪ ተክሌን፣ ዘጠነኛ ሊቀ መኳስ አድነውን፣ አስረኛ ቀኛዝማች ታፈሰን ይዘው ወደፊት ሲጓዙ ወዲያው የፋሽስት ኢጣሊያ ወታደሮች በመሸጉበት በአምባላጌ ተራራ አጠገብ ደረሱ። ይህ የተፈጥሮ ምሽግ የሆነው አምባላጌ በኢጣሊያ የጦር አዛዥ በሻለቃ ቶዞሊ የሚመራ ስለነበረ ደም ከመፋሰሱ በፊት ስፍራውን በሰላም ለቀው እንዲወጡ
የኢትዮጵያ ጦር ጠቅላይ አዛዥ ልዑል ራስ መኮንን ደብዳቤ ጻፉለት። ሻለቃ ቶዞሊ ግን ተጨማሪ የጦር መሳሪያና ወታደሮች ከተላኩለት በኋላ አለቅም የሚል መልስ ሰጠ። ከዚህ በኋላ ራስ መኮንን ወደፊት ገፍተው ህዳር 28 ቀን 1888 ዓ.ም አምባላጌ ተራራ ጥግ ደረሱ። የቀሩትንም ራሶች ከእርሳቸው ቀኝና ግራ አሰልፈው እርሳቸው መሃል ሆነው ተራራውን ከበው ጦርነቱን ወዲያውኑ ጀመሩት። የግንባር ቀደም የጦር መሪው ጀግናው ፊታውራሪ ገበየሁ የታመሙት ህመም ሳይገታቸው ሰራዊታቸውን እየመሩ ሊታሰብ በማይችል ድፍረትና ወኔ የአምባላጌን አቀበት እየተዋጉ ወጥተው አምባላጌ ምሽግ ዘንድ ደረሱ። ስለ ምሽግም ሆነ ዘመናዊ የጦር ትምህርት የሌለው የኢትዮጵያ ሰራዊት አምባላጌ መሸገውን የኢጣሊያ ጦር ምሽጉ ድረስ እየሄደ ባለው አሮጌ ጠመንጃ የጠላትን ወታደር ይቆላው ጀመር። ከሁለት ሰዓት ውጊያ በኋላ የጠላት ጦር ድል ሆኖ መሸሽ ሲጀምር የኢትዮጵያ ወታደሮች ያባረሩ ሲወጉ የፋሽስት ወታደሮች ሻለቃ የሆነው ሜጀር ቶሶሊ በሰባት ጥይት ተመቶ ሲሞት የተረፈውም ፈርጥጦ ወደ መቀሌ መሸሽ ጀመረ። ከሁለት ሰዓት ውጊያ በኋላ የጠላት ጦር ድል ሆኖ መሸሽ ሲጀምር የኢትዮጵያ ወታደሮች ያባረሩ ሲዋጉ የፋሽስት ወታደሮች ሻለቃ የሆነው ሜጀር ቶሶሊ በሰባት ጥይት ተመቶ ሲሞት የተረፈውም ፈርጥጦ ወደ መቀሌ መሸሽ ጀመረ። አንድ የኢጣሊያ የጦር አዛዥ ስለ ውጊያው ሲናገር ጦርነቱ ዋጋ ያለው አይመስለኝም። መድፎቻችን ያለማቋረጥ ሲተኩሱ ጠላቶቻችን ሲወድቁ ሲቆስሉና ሲሞቱ እናያለን። ግን ጠላቶቻችን ብዛታቸው ሳይቀንስ እንዳሉ ሆነው ወደፊት ይመጡብናል። እጅግ በጣም ብዙ ናቸው። ግራና ቀኝ እንደ ቀለበት ከበውናል በማለት ጽፏል። ጣሊያኖች የሚቆስሉባቸውን ወታደሮች ወደ መቀሌ ማጓጓዝ ቀጥለዋል። የራስ አሉላ ጦር የተወሰነውን የጣሊያኖች ምሽግ በመቆጣጠሩ የጣሊያኖች ስቃይ እየበዛ ሄዶ ወደ መቀሌ የመሸሻ መንገዳቸው ተዘጋ። ከአምባላጌ ምሽግ የኢጣሊያ ወታደሮችን ሽሽት በተመለከተ መሐመድ የተባለው ሶማሊያዊ የኢጣሊያ ወታደር ሲናገር በቅሎ ጭነው ከሚጓዙ ሰዎች ጋር ተደባልቄ ሲጓዝ አበሾች በጥይት ተቀበሉኝ። ከየድንጋዩ ኋላ አበሾች ተደብቀው ኖሮ ከላያችን ይተኩሳሉ፣ ከፊታችን ይተኩሳሉ፣ ከጎናችን ይተኩሳሉ። መረሻ ሳጡን። በዚያ ላይ በቅሎዎች እየረጋገጡን ያልፋሉ። በግራና በቀኝ የኛ ወታደሮች ሬሳና ቁስለኛ ተከምሯል። የቆሰሉት ሰዎቻችን እርዱን እርዱን እያሉ ይጮሃሉ፣ ግን የሚሰማቸው የለም። በየትኛውም ቦታ አበሾች የተከታተሉ ያለ ማቋረጥ ይተኩሱብናል። የኛ መድፍ ተኳሾች ከኛ ጋር ሲሸሹ ሳይ ተስፋ ቆረጥኩ። በጉዞዬ ላይ አንድም የኛን መኮንኖች አላየሁም። እኔም አንድ ቦታ ተደብቄ ራሴን አዳንኩ በማለት ገልጾታል። በዚህ አይነት የአምባላጌው ጦርነት በኢትዮጵያውያን ድል አድራጊነት ተፈጸመ። በአምባላጌው ጦርነት ራስ መኮንን ከራስ አሉላ፣ ከራስ ሆሌ፣ ዋክሹን ጓንጉልና
ፊታውራሪ ገበየሁ ጋር በአንድነት ሆነው በአካሄዱት ውጊያ የኢጣሊያ ጦር አዛዡን ሻለቃ ቶዜሊን ጨምሮ 19 የኢጣሊያ መኮንኖች፣ ሌሎች 20 የሚሆኑ የኢጣሊያ ባለሌላ ማዕረጎችና 1500 ከአካባቢው የተመለመሉ የኢጣሊያ ጦር ተዋጊዎች ተገለዋል። እንዲሁም 3 መኮንኖችና 300 ከአካባቢው የተመለመሉ የኢጣሊያ ጦር ተዋጊዎች ቆስለዋል። 1300 የኢጣሊያ ጥቁር ወታደሮችና 20 የጦር መኮንኖች መሞታቸውን ራሳቸው ጣሊያኖቹ አምነዋል። በሕይወት የተረፉት የጠላት ወታደሮች ወደ ሰሜን አቅጣጫ 35 ኪሎ ሜትር ርቀት ላይ ወደ ነበረው ከተማና መቀሌ ወደሚገኘው ምሽግ ሲሸሹ የቀሩት በየስፍራው ተበታትነዋል። ካምባላጌ ምሽግ ከሞት የተረፈው የኢጣሊያ ጦር ከ15 ቀናት በኋላ መቀሌ ላይ ተሰበሰበ። ከተረፉትም መሃል አንዳንዱ ራሱ በሰይፍ የተገመሰ፣ ትከሻው የተቆረጠና በጥይት የቆሰለ ይገኙበታል። ልዑል ራስ መኮንን ከራስ አሉላ፣ ከእጁ ራስ ወሌ ብጡል የእቴጌ ጣይቱ ወንድም፣ ከዋክሹም ጓንጉልና ከፊታውራሪ ገበየሁ የዳግማዊ አፄ ምኒልክ የክብር ዘብ አዛዥ ጋር በመሆን አምባላጌን ምሽግ ሰብረው በሚያስደንቅ የውጊያ ጥበብ ጠላትን ድል አድርገዋል። ከአምባላጌ ጦርነት የተረፈው የኢጣሊያ ሰራዊት ወደ መቀሌ በመሸሽ በቀላሉ የማይበገር ጠንካራ ምሽግ ሰርቶ ታጎረ። ራስ መኮንን ከአጋሮቻቸው ጋር ሆነው ወደፊት እየገፉ መቀሌ ምሽግ ደረሱ። ወዲያውኑ የመቀሌን ምሽግ ከበው በውጊያ እያጣደፉ እጁን እንዲሰጥ ቢላክበትም እጄን አልሰጥም በማለቱ ራስ መኮንን ወደ ምሽጉ ተጠግተው ውጊያውን አፋፋሙት። ኢትዮጵያውያን በጀግንነት ቢዋጉም ቅሉ ምሽጉ በጣም የተደራጀ ስለነበረ ጦርነቱ ጊዜ መውሰዱ አልቀረም። በዚህ መሃል በእቴጌ ጣይቱ ብልሃት የጣሊያኖቹ የመጠጥ ውሃ ጉድጓድ እንዲያዝ ስላደረጉ የኢጣሊያ ወታደሮች ጦርነቱን መቋቋም ስላልቻሉና ብዙ ሰው ስላለቀባቸው ምሽጉን ለመልቀቅ ፈቃደኛ ስለሆኑ ዳግማዊ አፄ ምኒልክም ለቅቄ ሄዳለሁ ካለ ይሄድ እንጂ አትንኩት ብለው ትዕዛዝ ሰጡ። የኢትዮጵያ ወታደሮችም ብዙ መሳሪያዎችንና መድፎችን ለመማረክ ችለዋል። ልዑል ራስ መኮንን ከዳግማዊ ምኒልክ በተሰጣቸው የጦር አስተላለፍ መሰረት የአድዋ ከተማን ከተቆጣጠሩ በኋላ የመጨረሻው የአድዋ ጦርነት ሲጀመር ከራስ መንገሻ ዮሐንስ፣ ከወሎ ንጉሥ ሚካኤል፣ ከራስ ወሌ ብጡልና ከዋክሹም ጓንጉል ጋር በመሆን ቁጥሩ 18000 የሚጠጋውን ተዋጊ ጦር ይዘው ጉሶሶ በተሰኘው ተራራ ላይ አሰፈሩ። ወታደሮቻቸውን በግማሽ ጨረቃ ቅርጽ ማሰለፍ የአልቤርቶኒና የዳቦር ሜዳን ጦር እንዳይገናኝ ቆርጠውና ከበው በመዋጋት በጠላት ላይ ከፍተኛ ጉዳት በማድረስ ለአድዋ ድል መገኘት ከፍተኛ የጀግንነት ሥራ ሰርተው ከዳግማዊ አፄ ምኒልክ ጋር ወደ አዲስ አበባ የተመለሱ ዕውቅ የጦር መሪ ነበሩ። ሐረር ከተማ ውስጥ በልዑል ራስ መኮንን አደባባይ እንዲቆም የተደረገው የልዑል ራስ መኮንን የነሐስ ሐውልት የተሰራው በታዋቂው ሰዓሊ ሜትር አርቲስት አፈወርቅ ተክሌ አጋዥነትና በሁለት ዕውቅ የክሮሺያ የቅርጻ ቅርጽ ባለሙያዎች አማካይነት ሲሆን ሐውልቱ የቆመው በ1951 ዓ.ም ነበር። ሆኖም የልዑል ራስ መኮንን የነሐስ ሐውልት
በሰኔ ወር 2012 ዓ.ም በአካባቢው ወጣቶች የተፈጠረውን ረብሻና ሁከት ምክንያት በማድረግ ጥቂት ግለሰቦች በቡድን ተሰባስበው ሐውልቱን አፍርሰው ከቦታው ማንሳታቸው ይታወሳል። ልዑል ራስ መኮንን ባደረባቸው ድንገተኛ ህመም ምክንያት በተወለዱ በ53 ዓመታቸው ከዚህ ዓለም በሞት ተለይተዋል። ልዑል ራስ መኮንን በተፈጥሮ የታደሉት ዲፕሎማሲያዊ ስብዕና የነበራቸው ብልህ ሰው ነበሩ።